ሶስት ሰው ሞት ጠላት ደግሶ አየው። አንደኛ ሞት የተደገሰው ወደር ላይ፣ ሁለተኛ ደራርቱ ላይ፣ ሶስተኛ አንድ እንዳሉ የሚባል ሰው ላይ። አባቷ ነው። አቤት እግዚአብሔር! ዛሬ እውነት ቀኔ ነው። ዛሬ ቀኔ ነው እውነት። እግዚአብሔር አየኝ። ዛሬ ብዙ ጊዜ ተመላለስኩ። ዛሬ መጨረሻዬ ነው ብዬ ነው የመጣሁት። እውነት እግዚአብሔር ምስክሬ ነው። የመጨረሻችሁ ነው። አሜን። እስቲ ብድግ በል። እኔ አንተን እያየው እንዲያብድ የተደገመ ድግምት ያለው የተደገመ ድግምት እያየው ያንተን ፎቶ ያለው ያንተን ፎቶ እያየው መርፌ ተሰክቶበት ያለው እዚህ ፎቶ ላይ መርፌ የተሰካውን ፎቶ እያየው ተሾመ የሚል ስም ያለው። ልክ ነው። እግዚአብሔር ይመስገን። ትጸልያለህ፣ እየጸለይክ የማትሄድበት ቦታ የለም። እውነት ነው። በቃ ያልገባህበት ነቢያቶች ያልሄድክበት ያልደረስክበት አንድም የፈታ የለም። የሚገርምኝ ነገር ሻሸመኔ ሊመጣ ነበር። ሌሊት ህልም አየሁና እኔ በጣም ደንቆኛል። ባለፈው ሌሊት 11 ሰዓት ነው እዚህ ግቢ የመጣው። ዛሬም ሳይሆንልኝ አምልኬ እግዚአብሔር ቃል ሰምቼ ሄዱ። እጆቻችሁን ዘርጉልኝ። በዝናቡ መጣው። አንድ ሰው ምን አለ አሜን ቢለኝ? ምን ሳይልልኝ ነው ያለው? ሳይሆንልኝ። ከዛስ ምን አድርጌ ሄድኩ? ጌታን። እንዴት ነው ጌታን አምልከም አይሆነው? ማን አየ? እግዚአብሔር አየ። ማን ያውቃል? ማንም። እዚህ ስምህን የነገርከው ሰው አለ? ማንም። እንደው ስትገባ አስመዝግበ ገባ? በፍጹም ማን ነገር ይለኝ? የሚሸወድ ሰው አይደለም። በዚህ እንኳን የሚሸወድ ሰው አይደለም። በዚህ እንኳን የሚሸወድ ሰው አይደለም ማለት ቅድም እየሰበክ ያለ ዘጸአት 15 እየተናገረ ምንድነው ህይወቴ ውስጥ ያለው መራራ ነገር እያልኩ ከእግዚአብሔር ጋር መዋገት ነበር። ከኔ የኔ ጉዳይ ተቆልፎ እያለ ሲለ ሰው ነው የሚጨነቀው። አንተ ዛሬ አንተን ከፈተዋል። አሜን። አረ ሰው የለም። አሜን። አገልጋዮችን አገልግሎት አቃቅራ አወጣል። አንተ ውስጥ አንድ እግዚአብሔር የነካኝ ነገር በጣም የእግዚአብሔርን ቃል ታስተምራለህ። ኢየሱስ ለታረደው በግ አንድ ለምንድነው ከነቢይ አፍ ቃል አይጠፋም? የስ ይሄንን አንድ አረጋገጥኩ። ደጋግሜ መጣሁ። የገረመኝ ከጊዳያና አንድ ሐኪም መጣ። ሐኪም እዚህ በቃ እንድጸለይ በዩቲዩብ መጥቶ አንተን አላገኝም ብሎ ሊሄድ ሲል አትሂድ እኔ ጋር ቆይ አልኩት። እሺ ቅዳሜ ነገ ሳምንት እግሩን አጥበህ ነገሪ አልቋል ብለው ዶክመንቱን በሙሉ አፕሩቭ አድርጎ እሺ ይመጣል። ለምሳሌ በጣም ደግሞ ይወዳል። እሱ ደግሞ ይለያል። ጊዳያና የት ነው ደግሞ? ኦሮሚያ ወለጋ ጊዳያና ይባላል። እሺ ምስኪን ነው። ዳባ የሚባል ወንድም ነው። እዛ ኤርካ የሚባል ትምህርት እንትን ላይ የሱ ነገር ላይ ሲደርስ እምቢ አለ። መጨረሻ ቀሚስ ለብሼ ልምጣ እንዳለ በቃ ምንም ሁሉ ነገር አሟልቷል። አልሰራም ማለት እዚህ መጥቶ እግሩ ቅዳሜ ማታ ጠብቆ እግሩ ታጠበ፣ ተጸለየ፣ ሰኞ ጨርሶ ሄደ። ወይኔ ዛሬ ጉዳያችሁን አልከናወን ያለውን ነገራችሁን እዚህ ቤት ጨርሳችሁ ትሄዳላችሁ። እዚህ ቤት ፈጽማችሁ ትሄዳላችሁ። ዛሬ በእርግጥ ለዚህ ቤት ምን ሆኗል ያለው ማዳ እግዚአብሔር ይስጥ። ተባረክ። በጣም ደስ ብሎኛል። አሜን። እኔ ጴንጤ አይደለሁም፣ ኦርቶዶክስም አይደለሁም። እኔ ዋቄ ፈታ ነበር፣ ግን አላምንም። እኔ ጴንጤ በኦርቶዶክስ በምንም አላምንም። ዋቄ ፈታ ነበርሽ እንዴ? ነችን አታምኝም ነበር? አላምንም። ጴንጤም ኦርቶዶክስም አላምንም፣ አልወድም። እሺ ሁሉም ውሸታም ነው ብዬ ነው ማመን። አሁንስ አሁን አንተን አገኘው በዩቲዩብ ኖርዌይ ሆነሽ አየሽ? አየው። ከዛ ከልጆቼ ጋር አወራ። አይ ማማ ውሸት ነው አሉ። አይ ውሸት አይደለም ግን እሄዳለሁ። አንተ ፍንትን ነበርክ ሻሸመኔ። ያው ወይኔ ጌታ ግን ያው ዛና ስታዲያ ውሸት ነው አሉሽ። አንቺ ግን ውሸት አይደለም አልሽ። አዎ አላምንም አለ።
እስቲ ቁሚ አንቺ። አዎ ሰላም ነው? እግዚአብሔር ይመስገን። ሁሉ መልካም? እግዚአብሔር ይመስገን። አዎ እግዚአብሔር እንዲህ አለኝ፣ ዘኬዎስን ምንድነው ሁካታው አይደል ያለው? ምንድነው ሁካታው አይደል ያለው? የናዝሬቱ ኢየሱስ ምን እያለ ነው አሉት። ሊያየው ተንጠራራ አይደል? ቁመቱ ግን ምንድነው? አልቻለም። ምን ላይ ነው የወጣው? ከዛስ ኢየሱስ አይቶ ምንድነው ያለው? ዘኬዎስ ሆይ ፈጥነ ምን በል ዛሬ ወደ ቤት በኔ ቤት ነው አይደል ያለው? ከዛስ አዎን አለው። ኢየሱስ ወደ ማን ቤት ነው ሄደው? ወደ ዘኬዎስ ቤት። ወደ ዘኬዎስ ቤት ገባ አይደል? ቤቱ ምንድነው ያለው? ዛሬ በእርግጥ ለዚህ ቤት መዳን ሆኗል። አሜን። እሺ ስሚኝ፣ እግዚአብሔር ወደ ዘቢባ ቤት ገብቻለሁ አለኝ። አሜን አሜን። ወደ ዘቢባ ቤት ገብቻለሁ አለ። አሜን። ወደ ማ ቤት? ዘቢባ ቤት። ያው ስምሽ በሽ ነው። እውነት ነው። ግን ማን ነው ስምሽ? ዘቢባ። ቆይ ቀያይረሽ ነው ስም? ዘቢባ መጨረሻው አባት አልፍና ቴቄ የሚባል አያት አለ። እውነት ያንቺ አይደለም ግን እሱ ለጌታ ይቀመጥ። ወደ ቤቷ ገባው አለኝ። አሜን። እገባና ይሄን ግድግዳ ይከለሩን አያለው። ስገባ ጥቁር ቡኒ ሌዘር ሶፋ ያለው ቤትሽ ነው። አሜን። ያንቺ አባት ቀዲዳ ነው። እውነት ነው። አንቺ የምትጠሪው በሌላ ነው። ቀዲዳ ጎንፋ አጽሙ ኢየሱስ ዘኬዎስ ቤት የገባው የኔ ኢየሱስ ዛሬ ቅድስት ቤት ገባ። አሜን። ማ ቤት? ቅድስት ቤት። ማን ነው ስምሽ? ቅድስት። አሁንም ሌላ አለ ደግሞ በኢየሱስ ስም አያቻት። ብዙ ዋጋ የከፈልሽ፣ ብዙ የተንከራተትሽ፣ ብዙ ነገር የተበላብሽ፣ ብዙ ነገር የተወሰደብሽ፣ ብዙ ነገር ያጣሽ ሴት እንዳንቺ እንደ ልፋት፣ እንዳንቺ እንደ ድካም፣ እንዳንቺ ስራ፣ እንዳንቺ ማግኘት ቢሆን ኖሮ ታዩ ጠላት ያላበላሸው ነገር የለም። አሁን ቢወራም ለሚስጥር ይቀመጣል። አሜን። አይደለም ለምን ነገ የኛ ሰው ታውቂያለሽ። ብዙ አንቺ በነቢያቱም በምንም ደረጃ ልብሽ ብዙ ተስፋ ስለጨረሰ እውነት ነው። ነቢያት ቢባል ምናምን ቢባል ይሄ የመጨረሻ ነው ብለሽ ነው። እውነት ነው። ዛሬ መጨረሻ ብዬ ነው የመጣሁት። አዎ ይሄን እያወራው ያለሁት በቃ ለምን እርግጠኛ እንድትሆኚ ስለፈለኩ ነው። እውነት ነው። ብዙ ነገርሽን ጠላት አሳጥቶሻል። እውነት እንዲህ አለኝ። እንዲህ ነው ያለው ንጉሥ ዳዊት ሜምፊቦስቴን የአባት ቤት የብዙ ዘመን የድካምን ዘመን እናንተ መነሻችሁም ታሪክ ያላችሁ ናችሁ። እውነት የእናንተ ፋሚሊ መነሻቸውን በጣም ትልቅ ያረ እውቀት ያለ እውነት የመጣችሁ ናችሁ። ግን ከርስ የአባቶች አምላክ እግዚአብሔር እንዲህ አለኝ። ይኸውልሽ ቀዲዳ ምንሽ ነው? አባቴ። የቀዲዳ አባት ጎንፋ፣ የጎንፋ አባት ደግሞ አጽሙ ነው። እውነት ብድግ በል።
ኤርትራ ምን አለ አንተ? ቤተሰቦች ያሉ ኤርትራ። አዎ ያንተ ስም ቴድሮስ ነው። ትክክል። ቴድሮስ ብርሃኔ ነው። ትክክል። ብርሃኔ ብሬ ነው። ብሬ ደግሞ ገብረ ኢየሱስ። አሜን። ለምን ጨበጥሽኝ? ደስ ስላለኝ። እስቲ ቁሚ። ወደር የምትባል ታውቂያለሽ? እኔ ነኝ። ሶስት ሰው ሞት ጠላት ደግሶ አየው። አንደኛ ሞት የተደገሰው ወደር ላይ፣ ሁለተኛ ደራርቱ ላይ፣ ሶስተኛ አንድ እንዳሉ የሚባል ሰው አባቷ ነው። አቤት እግዚአብሔር! ዛሬ እውነት ቀኔ ነው። ዛሬ ቀኔ ነው እውነት። እግዚአብሔር አየኝ። ዛሬ ብዙ ጊዜ ተመላለስኩ። ዛሬ መጨረሻዬ ነው ብዬ ነው የመጣሁት። እውነት እግዚአብሔር ምስክሬ ነው። የመጨረሻችሁ ነው። አሜን። እኔ እናንተን ብሆን ከበጀም ዮልፋዱ ሃሌሉያ አሜን። ጀድሜ እስቲ ብድግ በል። እኔ አንተን እያየው እንዲያብድ የተደገመ ድግምት ያለው የተደገመ ድግምት እያየው ያንተን ፎቶ ያለው ያንተን ፎቶ እያየው መርፌ ተሰክቶበት ያለው እዚህ ፎቶ ላይ መርፌ የተሰካውን ፎቶ እያየው ተሾመ የሚል ስም ያለው። ልክ ነው። እግዚአብሔር ይመስገን። ተሾመ። አቤት። ምን ይሁን ተብሎ እንዲያብድ ተብሎ ተደግሞ አየው። ይሄ ደግሞ እንቅልፍ አሳጥቷል። እውነት ነው። አንተ እያስጨነቀ ያለው የመሰለህ እዳ አለብህ። እውነት ነው። እዳው ነው የመሰለህ። እውነት ነው። እዳው ሳይሆን አንተን እያስጨነቀ ያለው የተሰራው መንፈስ ነው። ይሄን እያየው አንድ ደስታ የሚባል ሰው አለ። አባቴ ነው። ኢየሱስ ጌታ። ዘርጉልኝ። እረፍታታል። ትጸልያለህ። እየጸለይክ እውነት ነው። የማትሄድበት ቦታ የለም። እውነት ነው። በቃ ያልገባህበት ነቢያቶች ያልሄድክበት እውነት ነው። ያልደረስክበት የለም። አንድም የፈታ የለም። የሚገርምኝ ነገር ሻሸመኔ ሊመጣ ነበር። ሌሊት ህልም አየሁና እኔ በጣም ደንቆኛል። ባለፈው ሌሊት 11 ሰዓት ነው እዚህ ግቢ የመጣሁት። ዛሬም ሳይሆንልኝ አምልኬ እግዚአብሔርን ቃል ሰምቼ ሄድኩ። እጆቻችሁን ዘርጉልኝ። በዝናቡ መጣሁ። አንድ ሰው ምን አለ አሜን ቢለኝ? ምን ሳይልልኝ ነው ያለው? ሳይሆንልኝ። ከዛስ ምን አድርጌ ሄድኩ? ጌታን። እንዴት ነው ጌታን አምልከም አይሆነው? ጌታን አምልከ እንዴት አይሆንም? እዚህ ስፍራ ላይ ዛሬ እነግራችኋለሁ። አምልካችሁ ጌታን መታችሁ ጌታን ሳታገኙት ሳይሆንላችሁ እንዴት ይሆናል? እንዴት ይሆናል በሉ። ድገሙ። እንዴት ይሆናል በሉ። እንዴት አተገባችኋለሁ። ጌታን ብለህ መተህ ና እዚህ ደርሰህ በሉት። እንዴት በሉት። ጋሽ ነዳ እንዴት ሳይሆን ይቀራል? ነዳ እንዴት ሳይሆን ይቀራል? አይደለም ቶ ዝም ብለህ እዚህ ስፍራ ላይ ገብተህ እንኳን ስትወጣ የሆነ ነገር እየወደቀ ነው። ዝም ብለህ እዚህ ስፍራ ላይ መተህ ረግጠህ ስትወጣ እንኳን እግዚአብሔር ድል እያደረገ አንድ ሰው አሜን አትይም ወይ? ሃሌሉያ። ብዙ ሰዎች ዘላለም ላይ ዛሬ መርገብ ይሰበራል። ምን ይሆናል? ምን ይሆናል? እሺ ቆይ መተህ ሄድክ። ዛሬስ ማን? እግዚአብሔር ያገኘ።
11 ሰዓት ሌሊት እንቅልፍ አጥተህ እዚህ መጥተህ ጌታን ሳይሆንልኝ የዛሬ ሳምንት ባታገኘው ዛሬ ተመልሰ መጣ። ታረ ዛሬ እዚህ ስፍራ ላይ አንድ ነገር ልንገራችሁ። መጣችሁ ጌታን እዚህ ስፍራ ላይ ደርሳችሁ ዛሬን ባታገኙት ነገን ባታገኙት ተነገ ወዲያ አየለም ሰው ማን አየ? እግዚአብሔር አየ። ማን ያውቃል? ማንም እዚህ ስምህን የነገርከው ሰው አለ? ማንም እንደው ስትገባ አስመዝግበ ገባ? በፍጹም ማን ነገር ይላል? የሚሸወድ ሰው አይደለም። በዚህ እንኳን የሚሸወድ ሰው አይደለም። በዚህ እንኳን የሚሸወድ ሰው አይደለም ማለት እሰይ። የት ነው የምትኖረው አንተ? እኔ አዲስ አበባ ነው። ቴፒ ሚዛን ነው ቤተሰቦች ያሉት። ሚዛን ቴፒ? አዎ እኔ እዚህ ነው የምኖረው አዲስ አበባ። በጣም ተንከራትቻለሁ። ይሄኛው መራራ ነገር ቅድም እየሰበክ ያለ ዘጸአት 15 እየተናገረ ምንድነው ህይወቴ ውስጥ ያለው መራራ ነገር እያልኩ ከእግዚአብሔር ጋር መዋገት ነበር። የኔ ጉዳይ ተቆልፎ እያለ ስለ ሰው ነው የሚጨነቀው አንተ። አዎ ዛሬ አንተን ከፈተዋል። አሜን። አረ ሰው የለም። አሜን። እጆቻችሁን ዘርጉ። እግዚአብሔር ለአንዴና ለመጨረሻ አይዘው እዚህ ግቢ የምትመጡ ሰዎች ድጋሚ የምትመጡ ሰዎች እግዚአብሔር ምስክሬ ነው፣ አልከሰራችሁም። ለምሳሌ ይሄ አባት 1 ወር ከምናምን ተመላልሷል አይደል? እዚህ 1 ወር ከ2 ሳምንት ሙሉ ተመላልሶ የዛሬ ሳምንት ነው ባለፈው ዕለት ነው ጌታ የተናገረውና 1 ወር ከ2 ሳምንት ሙሉ ሳይሰለች ይመላለስ ነበር። ዛሬ ስሙኝ፣ ሌሊት መጥቼ ስንት ቀን መጣ እዚህ ቤት? ወር ከሳምንት እዚህ የኔ ኢየሱስ አገልጋዮችን አገልግሎት አቃቅራ አወጣል። አንተ ውስጥ አንድ እግዚአብሔር የነካኝ ነገር በጣም የእግዚአብሔርን ቃል ታስተምራለህ። ኢየሱስ ለታረደው በግ አንድ ለምንድን ነው ከነቢይ አፍ ቃል አይጠፋም? ይሄንን አንድ አረጋገጥኩ። ደጋግሜ መጣሁ። የገረመኝ ከጊዳያና አንድ ሐኪም መጣ። ሐኪም እዚህ በቃ እንዲጸለይ በዩቲዩብ መጥቶ አንተን አላገኝም ብሎ ሊሄድ ሲል አትዲ ነጋ ቆይ አልኩት። እሺ ቅዳሜ ነገ ሳምንት እግሩን አጥበህ ነገሪ አልቋል ብለው ዶክመንቱን በሙሉ አፕሩቭ አድርጎ እሺ ይመጣል። በጣም ደግሞ ይወዳል። እሱ ደግሞ ይለያል። ጊዳያና የት ነው ደግሞ? ኦሮሚያ ወለጋ ጊዳያና ይባላል። እሺ ምስኪን ነው። ዳባ የሚባል ወንድም ነው። እዛ ኤርካ የሚባል ትምህርት እንትን ላይ የሱ ነገር ላይ ሲደርስ እምቢ አሉት። መጨረሻ ቀሚስ ለብሼ ልምጣ እንዳለ በቃ ምንም ሁሉ ነገር አሟልቷል፣ አልሰራም ማለት እዚህ መጥቶ እግሩ ቅዳሜ ማታ ጠብቆ እግሩ ታጠበ፣ ተጸለየ፣ ሰኞ ጨርሶ ሄደ። ወይኔ ዛሬ ጉዳያችሁን አልከናወን ያለውን ነገራችሁን እዚህ ቤት ጨርሳችሁ ትሄዳላችሁ። እዚህ ቤት ፈጽማችሁ ትሄዳላችሁ። ምንም ትንቢት አልመጣለት፣ ጨርሶ ለሄድ ሲል ሊያገኝ አልቻለም። ግን መጨረሻ ላይ ተገናኘና አትሂድ ብዬ እኔ ጋር አስቀመጥኩት ነው የሚለው። ጌታን መጠበቅ በበሩ ላይ ሆኖ አይደል ያልኳችሁ? የራይ ስብከት ራሱ እሱ በፊቱ ጠብቁት ነው አይደል? እግዚአብሔር ይሾማችኋል፣ በጠላት ፊት ያከብራችኋል፣ ከንጉስ ገበታ ትበላላችሁ። መጠበቅ ጌታን እንዴት ነው መምጣት? 1 ወር ከምናምን ተመላለስክ። ሻሸመኔ እኮ ይመጣ ነበር። እዚህ ባትመጣ እዚህ ባልመጣ ሻሸመኔ ልትመጣ ነው። ለምሳሌ እግዚአብሔር አንድ ነገር ካሳየኝ እኔ አላቆምም። አንተ አይተነው ሁሉ የምትመላለሰው ባይዘው እኔ ጸልያለሁ፣ ህልም አያለሁ። ግን በሄድኩበት ላይ ዴቪል ይሸውዳል ከነገሬ ጋር እንዳልገናኝ። አሁን እዚህ በመጣው ጊዜ አጠገባችን ደርሰ አብዛኛውን ዳስ ውስጥ ነው ያሳለፍነው። መቴ አልፌ ሲተድ እግዚአብሔር አላየንም እላለሁ። አረ ይኸውልህ አንድ የመጨረሻ ነገር ልንገር፣ አስጠጋ። የሰውየው ነገር ተሰርቶ ሄዷል። አየሁት፣ በቃ ሪሊ አየሁ። የሚያውቀው ነገር የለም። ዩቲዩብ ላይ ተከታትሎ ነው የመጣው። ከተማውንም አያውቅም። ከኔም ጋር እግዚአብሔር ነው ያገናኘው። እጅግ መልካም ሰው፣ እጅግ ስብዕና ያለው ሰው። እሱም ጭንቅላቱ ላይ ሌላ ነገር አይቀበልም። ያንተን ግን ሻሸመኔ ሄዳለሁ ብሎ እቅድ ያለ እዚህ እንዳለ አየ። መጣ። ቅዳሜ ቀን ተገናኘን መንገድ ላይ። ከዛ በኋላ ድጋሜ ሊሄድ ሲል በቃ ይሄን ሰው ጠብቄ አግኘው።
አትሂድ፣ በቃ ቤት ከኔ ጋር አብረን እንሆናለን፣ የበላውን ትበላለህ፣ ከዛ እግዚአብሔር ነገርን ይፈታል። ከዛ በኋላ እግር ታጠብ። እኔ ሄድኩ፣ ጥላ ሄድክ። ቅዳሜ ከሰዓት እሱን ወደ ኋላ አስቀረህ ሄድኩ። እኔ እዛ ጠናተራ ኮልፌ እየጠበቅኩ በቃ እሱ ደስ ብሎት መጣ። እሺ እሁድ ውለን ሰኞ ስንሄድ ያ ያባረረው የሚባል ሰውዬ ዶክመንቱ ላይ ጠቅጠቅ አድርጎ ሰጠ። ተከናወነ። ሳምንት ያንተ ጓደኛ ዛሬ የማን ተራ ሆነ? የኔ ተራ። እጆቻችሁን ዘርጉ። ዛሬ ያንተንም ማተም መታን። አሜን። እዳዎች የተከፈሉ ይሁኑ። አሜን። ይከፈለ። አሜን። ሁለተኛ ዛሬ የተሰካውን ያንን መርፌ ተነቀለ በኢየሱስ አሜን። አወጣ ነው። አሜን። አወጣ ነው። አሜን። እጆቻችሁን ዘርጉ። ዛሬ ባይዘዌ ብዙ ሰዎች ጉዳያቸውን ጨርሰው የሚሄዱ ሰዎች አሉ። መሄዱ ሲባል ደግሞ ወደ ቤት የሚጠፉ አይደለም፣ ዳግም ለምስጋና የሚመለሱ። ከዚህን ሰዓት ጀምሮ እግዚአብሔር አምላክ ነገር ይቾክላል፣ እዳ ይከፈላል። በፊቴ በደስታ ትቆማለህ። ሁለተኛ አንተ ኦሬዲ ጥሪ ያለብህ ሰው ነው። እግዚአብሔርን ማገልገል ስላለብህ ነው ፈተናው የበዛብህ። ዝም ብሎ መንገድ ላይ ይሄኛው መርዝ መራራው ሳይነቀል አፖስቶል ገለመሌ ይላል። እኔ ደግሞ ውስጤ ያለውበት ትግል ካልወጣ ውስጤ አብዛኛው የኔ ጸሎት የህይወት ውሃ ወንዝ ከውስጤ እንዲፈልቅ ነው የምጸልየው። ያ ከወጣ ደግሞ ራሱ አንተን አሁን ነቢይ ነው አለ ማለት ካላበዱ በስተቀር ነቢይ ነው ወይ? አንተን ነቢይ ነው አይታል ማለት ካላበዱ በቀር አንተ በቃ ምንም እኮ ምናምን የሚያመነታ የለም። ማንም ትውልድ ባይቀበል እኔ ነቢይ እንደሆነ ይቀበላል። ለምን ሸዋሸዋ የለም አንተ ጋር። የኔ ኢየሱስ ለነገስታት ንጉስ፣ ለታረደው በግ እስቲ ጌታን አክብሩ። ዘንድሮ በእናንተ ያለውን ኢየሱስ አሕዛብ ይመሰክረዋል፣ መንግስታት ይመሰክራሉ፣ ሹማምንቶች ይመሰክራሉ፣ ገዢዎች ይመሰክራሉ፣ ኃያላን ይመሰክራሉ። አንድ ሰው ጮሆ በደንብ ኢየሱስ። ትውልድ እኛን ሲያይ በእኛ እኛን ሳይሆን አንተን ይይ። አሜን አትሉም? ይሄ ሰውዬ እኮ የኔን ውበት አይዶ አይደለም በእኔ ውስጥ ያለውን ማንን። ይሄ ሰውዬ ብዙ በቀላሉ የሚሸወር ሰው አይደለም ማለት። ስለዚህ ብዙ ነገር አይቷል ማለት ነው። ብዙ ነገር ያውቃል ማለት ነው። አጠገባቸው ያለውን ሰው ሄይ በሉት። ዘንድሮ ትውልድ አንተን ሲያይ አንተን ሳይሆን በአንተ ውስጥ ኢየሱስን ይይ። ለጌታ ክብር ስጡና ቁጭ በሉልኝ። እምትመጡ ሰዎች አትቸኩሉ፣ አትሰልቹ እንጂ እግዚአብሔር ምስክሬ ነው። እውነተኛውን ጌታ አይታችሁ ትሄዳላችሁ። እውነተኛውን፣ ሰራተኛውን፣ አዳኙን፣ ፈዋሹን፣ ፍቅር የሆነውን፣ ታጋሹን፣ ትሁዱን ኢየሱስን አይታችሁ ትሄዳላችሁ። ማንን አይታችሁ? ድገሙና ማንን አይታችሁ? በጣም የሚለምነው ተንከራትቻለሁ። ከ82 ጀምሮ እኔ ጴንጤ ነኝ። ብዙ ሰዎች ወደ ጌታ ቤት መጥተዋል። ጥሪ ያለ ይላሉ ሰዎች። እኔና እግዚአብሔር ያላወራነውን ሰውን ሰምቶ መውጣት አደጋ ነው። ነህምያ እግዚአብሔርን ሰምቶ ነው የወጣው። የስ ሰምቼ ወጣው። ሰምቶ መውጣት። ዛሬ ስትናገር ሁለት ጥያቄ ነው እግዚአብሔር ፊት። ይሄ ነገሬ ይመጣል፣ ፌል ያደርጋል። እኔ ብዙ ጊዜ ቸርች ሲሄድ ሊሰልል ነው የሚሄድ። እዚህ ግን ላመልክ ነው የመጣው። እዚህ ግን ለማምለክ። ዋው የኔ ኢየሱስ። ብዙ ቤተ ክርስቲያን ሲሄድ ልሰልል ነው፣ እዚህ ግን ላመልክ ነው። ለምን ብላችሁ ብትሉኝ የእግዚአብሔርን እጅ ስላየ አይቷል። ሰብኮ የተናገራቸው ነገሮች ድሮ 80ዎቹ ስደት ዘመን የነበረ ወንጌል ሽታ ይሱባል። አሜን። አንተ ጋር ደግሞ ኤልያስ አልፎ የሄደው ኤልሳ ጋር የቀረ ቅባት አለ። የስ የነገስታት ንጉስ፣
ሃሌሉያ። ደግሞ አንተ እድለኛ ነህ። አሜን። ሁለተኛ የአንተ አገልግሎት ውስጥ የተጣለውን የሐዋርያዊ እግር ማጠብ አገልግሎት በጣም ብልጥ የእግዚአብሔር ልጅ ናት። አሜን አሜን። እኮ ከቤተ ክርስቲያን ተወስዶ ፍሪጅ፣ ሞባይል፣ ሽቶ፣ ምን ኮልኮሌ እዚህ የለም። ዋ እዚህ ቤት ማን ነው? እግዚአብሔር። እዚህ ንጹህ ቃል ይሰበካል። ከፈለክ ስጥ፣ ካልፈለክም አትስጥ። ዛሬ ነው እንዳውም ከመጣው መባ በትክክለኛ ሰዓት ተሰብስበውም አያውቅ። የእግዚአብሔርን እውነት አንደብቅ። መጨረሻ ላይ መባ የሚሰበሰብበት ጉባኤ ይሄ ጉባኤ አንድ ብቻ እኮ ነው። ሰባቴ ይሰበሰባል። ልደት ቀኑን፣ የተወለደበትን ቀኑን፣ ጌታን የተቀበለበትን ቀኑን ሁሉ እንድናከብር እኮ ገንዘብ ይጠይቃል። ወዴት እየሄድን ነው ብለው ሁሉ መጨረሻ ይሄ ልጅ ጋር የሆነ አገልጋይ ብዙ ዘመን ተደብቆ የቆየ አገልጋይ ገንዘብ ሰብስቤ የሰጠው አገልጋይ ዩቲዩብ ላይ አየው ሻሸመኔ። ያኔ ተነካው። ከዛ ሲላንተ መጸለይ ጀመርኩ። አሜን። እግዚአብሔር ሆይ ይሄ ሰው ካንተ ከሆነ በህልም አሳየው፣ ካልሆነ ግን አንተ እስከምትመጣ ድረስ ቤቴ ጸልያለሁ ብዬ ነበረና ደጋግሜ እመጣለሁ። አልጋፋም እዛ ውስጥ መጨረሻ ላይ ነው ሄደው ብዙ ጊዜ ያው ቅባት መጋፋት ነውር አይደለም። ለቅባት ውድ ነገር ምድር ላይ ቢኖር ቅባት ምን አለ አበይን ብት በምድር ላይ ውድ ነገር ቅባት ነው። የእግዚአብሔር ጸጋ ነው። የእግዚአብሔር ኃይል ነው። ይሄን በኢየሱስም ዛሬ ይዛችሁ ሂዱ። ይሄንን ኃይል ዛሬ ይዛችሁ ሂዱ። ይሄንን ክብር ዛሬ ይዛችሁ ሂዱ። እሰይ ይሄ ሁሉ የሚያስወራው ይሄ ሰውዬ እዚህ ስፍራ ላይ እግዚአብሔርን ስላየ ብቻ። እና አሁን እንደገና ከፓስተር እጅ እኔም እንደ ፋውንዴሽን የሚባለው ትምህርት ቁጭ ብዬ መማር ፈልጋለሁ። እሰይ ውሃ ልኬን ጠብቄ ማደግ ፈልጋለሁ። አሜን። ሁለተኛ አንተ ጋር ማንኛውንም ያዘዝከውን ነገር አንተ በእግዚአብሔር ታላቅ ነህ። እኔ በእድሜ ታላቅነትና ውፍረት ትርጉም የለውም። ማንኛውንም ነገር ለማገልገል በእግዚአብሔር ፊት ቃል ገባል። ሳልሰሚት አልክ ተገዚ የነገስታት ንጉስ ኢየሱስ ስም ይባረክ። እኛም ደስ እያለን እንደ ታላቅ ወንድም አብረን ጌታን ያለውን ጥገት ሁሉ አፍርሼ እንደ ኤልሳ እግዚአብሔርን በማክበር አሜን። ዘመኔን እግዚአብሔርን በማገልገል አሜን። አሁን ለሰጠኝ ለሰማው ድምጽ በመታዘዝ አሜን። ሁለተኛ ትክክለኛ በቱምቢ የሚለካ አባት አግኝቻለሁ። አሜን። ኢየሱስ ጌታ የሚሰብካቸው ስብከቶች ማራናታ ኢየሱስን የሚጠሩ ስብከቶች። አሜን አሜን። ልብ ያለ ምን አለ አሜን ብትለኝ ኢትዮጵያ ሕዝብ ልንገራችሁ፣ አንድ የሚጸልየው ነገር ልንገራችሁ። ኢትዮጵያ ውስጥ የገንዘብ የኢኮኖሚ ችግር ከዚህ በኋላ አይገጥም። መንፈሳዊ ጤና ግን እንዳይዘን በግላችን እንጸልይ። ኢኮኖሚ ጋር እግዚአብሔር ምድሪቱን ይባርካል። ማዕድን በየቦታው እየፈነዳ ነው። ስለ ኢኮኖሚ አታጉረም። ነገር ግን ትውልድን የሚመልስ መንፈሳዊ ጤና ግን እየበረታ ነው። አሜን አሜን። ክርስቲያን ምርኮዋን አሳልፋ ሰጣ ባዶዋን ነው የምትጮኸው። አንድ ህልም አይቼ ነበር ፓስተር ከቤተ ክርስቲያን ጽናጽል ከበሮ ሲወጣየው ለምን ይዘት ይወጣል ስል በቃ ይጄ ወጣው በዚህ የሚያመልክ የለም ይጄ ወጣው ሲል ያደኩበት ቸር ከዛ ወጥቼ ነው ተቀበዘበስኩ። ጽናጽል አሁን እናንተ ኪቦርድ ሞንታርሞ ምናምን አይደለም። እግዚአብሔር በከበሮ በጽናጽል በበገና ይመለካል። የስ ለጌታ ክብር። አሁን ቅድሙ ብላቴና በሰው ፊት ጠቆረ እንጂ ሲያስመልክ የሚያፈሰው መንፈስ የሰውን ነፍስ እኮ ነው የሚያረካው። ቅዱሳን ለይተን እንብላ እንጂ ምግብ እንኳን ባራይቲ አለው በኒውትሪሽን መንፈሳዊ ነገር ለይተን ዋጋ ከፍለን
እኔ 11 ሰዓት ዝናብ የሚያስመታኝ እኮ ፍቺ ፍለጋ። እግዚአብሔር ይባርክ ይወዳል። እዛ ሌላ ምን ይላል? አሜን። እግዚአብሔር ሆይ ቃልህ በሕይወታቸው ሕይወት ይኑረው። አሁን ያፍራ። ከዚህ ሰዓት ጀምሮ የወንድሜ የተሾመ የእቴ ቅድስት እግዚአብሔር ሆይ የወደርን የቤተሰቦቻቸው የወንድሜ የቴድሮስ እስራት እዚህ ስፍራ ላይ ያሉ አሁን ጌታዊ በምልክት ያገኛቸው የሰሙት አካል ያስ ይልበስ። አሁን ሕይወት ይዝራ። መንቀሳቀስ መገጣጠም ሕያዋን ሰራዊት ሆኖ ይቁም። ለሰልፍ ይውጡ። ጠላትን ድል ማድረግ የሚችሉበት አቅም ስጣቸው። ከዚህ በኋላ እያሸነፉ ይሄዱ፣ እየበለጡ ይሄዱ። ከሁሉ እግዚአብሔር ሆይ እያየሉ ይሄዱ። ያልተጠበቀ ነገር በዘራቸው ይሁን። የትኛውም ዛሬ መራራ ነገራቸው ሁሉ ይጣፍጥ። የሚቀጥለው ምዕራፋቸው በነገር ሁሉ ተለቀው አንተን የሚያከብሩበት ድልን ስጥ። ስም ይጠራበት። አስገርም። ተሼ ቴድሮስ ዘቢባ ከዚህ ሰዓት ጀምሮ ወደር እግዚአብሔር ቀንበርን ከሕይወታችሁ የሞትን ኃይል ከዘራችሁ የአንበሳውን አፍ ከቤታችሁ ዘግቶታል። ከዚህ በኋላ አዋጅ ይነገርላቸዋል። አምላካቸው አምላክ ነው ተብሎ ይወራላቸዋል። ያገልግሉ። ባላቸው ዘመን ላንተ ደስታ አኑራቸው በኢየሱስ ደም። ብዙ ደስታን ይዘህ ትመጣለህ። ቴድሮስ እስራት ተፈቷል። አሜን። ከእንግዲህ አትንከራተትም። አሜን። እግዚአብሔር ቀኝ ኃይል ይሆናል። አሜን። እንካ ለዘሮች በረከት አንተ አለ። ብዙ ምስጋና ደስ አለ። ማን ያውቃል? ይባቂ በእውነት አዲስ ነገር አሜን። አሜን አትልም? አተ አሜን። አዲስ ነገር አለ። አሜን። ፍሉይ ነገር አለ። አሜን። ጽቡ ነገር አለ። አሜን። አሜን ብለ አሜን። ተፈጸመ። ሞገስ፣ ኃይል፣ ልዩ መገለጥ፣ ብዙ በረከት ተፈጸመ። ሃሌሉያ። ታሺ በጣም ሳይ ማን ቤትሽ ገብቷል? ዛሬ በእርግጥ ለዚህ ቤት ምን ሆኗል ያለው ማን? እግዚአብሔር ይስጥ። እ ተባረክ። በጣም ደስ ብሎኛል። አሜን። እኔ ጴንጤ አይደለሁም፣ ኦርቶዶክስም አይደለሁም። እኔ ዋቄ ፈታ ነበር፣ ግን አላምንም። እኔ በጴንጤም በኦርቶዶክስም በምንም አላምንም። ዋቄ ፈታ ነበርሽ እንዴ? ነችን ነይ እስቲ ወደዚህ። አታምኝም ነበር እ አላምንም። ጴንጤም ኦርቶዶክስም አላምንም፣ አልወድም። እሺ ሁሉም ውሸታም ነው ብዬ ነው ማምን። አሁንስ አሁን አንተን አገኘው በዩቲዩብ ኖርዌይ ሆነሽ አየሽ? አየው። ከዛ ከልጆቼ ጋር አወራ። አይ ማማ ውሸት ነው አሉ። አይ ውሸት አይደለም ግን እሄዳለሁ። አንተ ፍንትን ነበርክ ሻሸመኔ። ያው ወይኔ ጌታ ግን ያው ዛና ስታዲያ ውሸት ነው አሉሽ። አንቺ ግን ውሸት አይደለም አልሽ። አዎ አላምንም እኔ። አንቺም አታምኝም። አዎ ዛሬ ለሱ ምን አልኩት? ዛሬ የመጣው የመጨረሻ ነው። ድሮም እኔ አልወድምም አልመጣም ብዬ በቃ ዛሬ የመጨረሻ ነበር የመጣሁት። እና አሁን ምን ሆነልሽ? አሁን በጣም ደስ ብሎኛል። ማን ቤትሽ ገባ? እግዚአብሔር መጥቼ አውቃለሁ ቤትሽ። እንተዋወቃለን። በፍጹም ማን ነገረኝ? ለኔ እግዚአብሔር አሁን ይሰራል የኛ አምላክ። እዚህ በኋላ ለብዙዎች አንቺ የመዳን ምክንያት፣ ለብዙዎች አንቺ የለውጥ ምክንያት፣ ለብዙዎች አንቺ የበረከት ምክንያት። አሜን። ከዚህ ሰዓት ጀምሮ ለብዙዎች አንቺ ከጨለማው ወደ ብርሃን የመውጣት ምክንያት። አሜን። የመጨረሻ ያልሽው እግዚአብሔር አሁን እንደገና የመጀመሪያ ህይወትሽን፣ የመጀመሪያ ኑሮሽን፣ የልጆችሽን ዘመን አሜን። እግዚአብሔር
ቀየረልሽ። አሜን። ትደነቂያለሽ። በነገር ሁሉ ፍሬያማ ያረግሻል። አሜን። የሚቀጥለው ምዕራፍሽ ተለቀሽ እግዚአብሔርን የምታከብሪበት ይሆናል። አሜን። ከዚህ በኋላ አምላኳ አምላክ ነው ተብሎ አዋጅ ይነገርለታል። አሜን። ውሸታሞች ናቸው ብዬ ነበረ። አሁን ግን የምንቴ አምላክ ያድርገኝ እግዚአብሔር እውነተኛ አምላክ ያድርገኝ። አንተ እውነት እኔ እንደዚህ አልመሰለኝም። እስቲ ቆይ ልይ ብዬ ነው የመጣሁት እንጂ የኔ ኢየሱስ ላመልክ አይደለም የመጣሁት። የእውነት እኔ ኢየሱስ እስቲ ምን ልበል? ማንን? የምንቴን አምላክ ዘንድሮ እባክህ ያዩታል። አረ ያዩታል። ዘቢብ አሜን አቲ አሜን። እስቲ ልያልሽ አሁን አየሽው ጌታን? አሁን አየው። ወንድሞቼም አሜሪካ ነው የሚኖሩትና ስንት ናቸው? እዛ ጠቅላላ 11 ነን እኛ ቤተሰብ። ሁሉም አሜሪካ ናቸው? 9 እዛ ናቸው። 3 ኖርዌይ ናቸው። 3 ኖርዌይ። እጆቻችሁን ዘርጉ። ሳረ ላንቺ የደረሰ ይድረስላቸው። አዎ ይድረስላቸው። ላንቺ የመጣ ለሁሉ ይምጣላቸው። ስለዚህ ግን እዚህ ቤት ማን ይሰራል? እግዚአብሔር። ስምሽን እንደው የነገርሽው ሰው አለ? አረ የለም። ማን ነገረኝ? ለኔ እግዚአብሔር። እስቲ ልይ ብዬ መጣሁ። እዩት ይሄን ኢየሱስን። እስቲ እዩት ይሄን ኢየሱስን። አሜን። አንድ ሰው ዛሬ ይሄን ጌታ አይቶት ይሄዳል። ነዳ ቀበጡ። አሜን ጀድሜ። እጆቻችሁን ወደ ኖርዌይ አሜሪካ የሷ የሆኑ ፋሚሊዎች ወዳሉበት ለሷ እጅ ስታነሱ የእናንተንም ወክላችኋል። ካናዳ፣ ጀርመን፣ ቤልጂየም፣ ስዊድን፣ ኤርትራ፣ አስመራ፣ ኡጋንዳ፣ አዲስ አበባ፣ አምቦ፣ ባሌ፣ አሳሳ፣ ደብረ ዘይት፣ ሞጆ፣ ዝዋይ፣ መቂ፣ አገርፋ፣ ሐረር፣ ድሬዳዋ፣ አርባ ምንጭ፣ ወላይታ ሶዶ፣ ኮንሶ፣ ኮንታ፣ ደራሼ፣ ሞያሌ፣ ሶማሌ እናገራለሁ። በጌት ጂንካ፣ ጅግጅጋ የእናንተ የሆኑ ፋሚሊዎች ባሉበት ዛሬ ቃል አወጣለሁ። እዚህ ለእናንተ የደረሰ ኢየሱስ እዛ እነሱን ነፃ ያውጣቸው። ዘሮቻችሁን ልጆቻችሁን ከታሰሩበት ይፍታቸው። አሜን ይፍታቸው። አባ በኢየሱስ ስም እነሱ እዚህ ከመገናኘታቸው እዚህ ከመሆናቸው የተነሳ የነሱ የሆኑ ዘር ማንዘር ከተያዙበት ነገር አርነት ይውጡ። አርነት ይውጡ። ለነሱ እዛ መፈታት ይሁን። አሜን። ልይ ያለችው እስቲ እንደው ላመልክ አይደለም ልይ ብላ የመጣችውን እግዚአብሔር ሆይ ዛሬ ለሷ እንደታየ ለነሱ ለሆኑ ቤተሰቦች በሆስፒታልም ታመው በሰው ሀገርም ለሚንከራተቱ ዘር ማንዘሮቻቸው ለወንድሞቻቸው ለእህቶቻቸው በሱስ ለተያዙ ልጆቻቸው ስራ አጥተው ለሚቸገሩ የነሱ ለሆኑ ፋሚሊዎች አሁን በኢየሱስም ታይላቸው። አሜን። አሁን በኢየሱስም ታይላቸው። አሁን በኢየሱስም ታይላቸው። አሜን። ሰርቶ ሰው አለመሆን፣ መካንነት፣ ጭንገፋ፣ ማጣት፣ ጉስቁልና፣ ሐዘን፣ በሽታ፣ እርግማን ከዘራቸው ይሰበር። አሜን። ለውጥ ይሁን። አሜን። አስገርም። አሜን። ስም ይጠራበት። አሜን። መደነቅን አርግ። የሚቀጥለው ምዕራፋቸው የድል ይሁን። ሄዳ ደግሞ ስትመለስ ልታከብር ትምጣ። የተበላው የድካማ ዘመን በረከቷ፣ ምርኳ፣ ሁሉ ነገሯ የተመለሰ ይሁን። አሜን። ጤናን ስጣት። በጠላት ፊት ሞገሱን አሜን። ጂሰስ ኔም አሜን። I pray in the mighty name of Jesus. Say amen, amen, amen. ኖርዌይ ነው ያልችው? አዎ ኖርዌይ። ዛሬ እንዴት ነው ኖርዌዮች በስተዋል? በጣም ተስፋ ቆርጬ ነበር ስለጠራኸኝ። አሁንስ? አሁን ተስፋ ቆርጬ አሁን ደስ ብሎኛል። ማን ቤትሽ ገብቷል? የእግዚአብሔር ተስፋ ቆርጠሽ ነበር? ዛሬ በእርግጥ ለዚህ ቤት ምን ሆኗል? ብዙ ሞገስ። አሜን አትሉ? ወደር የእንዳለ ልጅ አቤት። ቆይ ይሄ እንዳሉ ለእንዳሉ ይሄ ደለላ ነው እንዳለ ዲላላ ምንድን ነው? አያቴ የሱ የእንዳሉ አባት ነው። የተቀሰረ ቀስት ይሄ ደራርቱ የምትባላየው ዛሬ ተሰበረ። አሜን። መፈታት ሆኗል። አሜን። አዲስ ነገር ታያለሽ። አሜን። በአባትሽ ዘመን ላይ በአንቺም ህይወት ላይ
ጠላት ያዘጋጀው የሞት ድግስ ዛሬ ተሻረ። የአንበሳው አፍ ተዘጋ። ለዘር ማንዘርሽ ለውጥ፣ ለቤተሰቦችሽ ጤንነት፣ ላንቺ ለሆኑ ፋሚሊዎች ሁሉ መፈታት ሆኗል። አሜን። ትደነቂያለሽ። ጎዳናሽ ይቀናል። የሚቀጥለው ምዕራፍሽ የምስጋና ነው። አሜን። እጆቻችሁን ዘርጉ። የዛሬ 3 ወር ነው ያየሁት። የት ነው የምትኖሪው አንቺ? እኔ አዲስ አበባ ነው የሚኖረው። አመመኝ። ምንሽን? ይሄን ጠቅላይ እግሪ በዚህ ፓርት እያያችሁ አዎ፣ ይታያችኋል። ይሄን ይዤ ነው አንተና ያየሁት ዩቲዩብ ላይ። ከዛ አንድ ጓደኛዬ ማን ነው ሻሽመኔ የሚወስደኝ ብዬ ሲያስብ ከዛ ሁሌ ይሄን ነው በቃ ተኝቼ የማለቅሰው ይሄን አይቼ ይታያችኋል። ግን ይሄ ያንቺ እግር ነው? አዎ፣ በዚህ እግር። እዚህ ቤት መጀመሪያ ስትጀምሩ በነጠላ ጫማ በራይድ ነው የመጣሁት። ለምን በቃ ስለሰማው ጠይቄ እዚህ ሀገር ልመጣ ነው አሉ። መቼ ነው ስል ኢየሱስ ይታያችኋል። ከዛ በራይድ ነው የመጣሁት። እዚህ ቦታውን ስንፈልግ መጨረሻ አንድ ወንድም ነው ወደ ውጪ ወጥቶ ተቀብሎኝ ያስገባኝ። ይሄ አሁን ሰውነትሽ ላይ አለ ጠባሳው እንጂ ጠፍቷል። አዎ ጠፍቷል። መልእክት ሳይመጣልሽ እዚህ ገብተሽ ተጸልዮ ስቴጅ እዚህ ዝም ብዬ ገብቼ በቃ እግሩን መሬቱን ስለረገጥ አምኜ ደስ ብሎኝ አንተ በመምጣቴ ለምን ሻሽመኔ እመጣለሁ ብዬ ሰው አንድ ጓደኛ የኦርቶዶክስ ናት ይታያችኋል። ሻሎ እሱ ጋር አለችኝ። ግን ቀድሜ መጣልኝ። የኔ ኢየሱስ አሜን አሜን። እዚህ ግቢ ስትረግጥ ነው ስራ የሚሰራው። አይታችኋል። ይሄ አሁን ጫማ አያስደርግ ምን አያስደርግ። ከተመለስኩ በኋላ ጫማ ማድረግ ጀመርኩ። የኔ አባት ንክስ ነበር የሚያረገኝ ያብጣል እግሬ። በቃ ከዛ በኋላ የትም መሄድ እችላለሁ። አሁን እዛ ላይ ያላችሁ ከስር እግሬ በቃ መንቀሳቀስ አይችልም። በሰው ትከሻ ዘልዬ ነው የሚሄደው እንደዚህ ቆሜ እንጂ እንደዚህ። አሁንስ ይኸው እነሱ ያቁኛል። በሰው ወንድሞችሽ ናቸው? አዎ ዘመዶቼ ናቸው። የምትሄጂው በሰው ተደግፈሽ ነው? አዎ። አሁንስ እስቲ ሂጂ። ወይኔ የኔ ኢየሱስ! ምን አለ አንድ ሰው ጮሆ አሜን ያለ። አዲስ አበባ ዘንድሮ ስም ባይነገር መገለጥ ባይመጣ ይሄን ስፍራ ረግጠህ ትፈወሳለህ። አንድ ሰው ለኔ ነው ያለ አሜን ይበላ። እያያችሁ ነው። ጫማ የሚባል ከስር ከታች ከላይ አስቡ። ይታያችኋል። ካለ ነጠላ ስንት 3 ወር ሙሉ ያለ ጫማ። አንተ እዚህ አዲስ አበባ ከመጣ በኋላ ነው ጫማ ያረኩት። ወይኔ ምን አለ ይታያችኋል። አረ ይሄ በጣም እግሯ እኮ ነው በጣም ከባድ ነው። በጣም አሁን እሷ እቺን የመሰለች ቆንጆ እቺን የመሰለች ውብ እናት አስቡ። ሰይጣን በነጠላ ጫማ ሲያዞራት ምን ይላል ሰው? እቺማ ወይም በቃ ጠንቋይ ያዟት ነው የሚለው አይደለም? እውነቴን እኮ ነው። ጠንቋይ ያዟት ነው በቃ ወይ የሆነ ነገር ነው የሚለው። አሁን እቺን የመሰለች ጌታ የባረካት የረዳት አስቡ። ከታችም ከላይም እግሯ ምን ሆኗል ይታያል አይደል? ግን እዚህ ግቢ ምንም መገለጥ ሳይመጣላት ገብታ ተፈወሰች። ጫማ ማረግ አቅቷት 3 ወር ሙሉ በነጠላ ጫማ የኔ ኢየሱስ ስሟን ሳይጠራው ገብታ ስትረግጥ ፈውስ ሆኖላ። ብዙ ሰዎች ዛሬ ከመሄዳችሁ በፊት ረግጣችኋል። ይሄን ግቢ ነገር ተለውጦ ነው የሚጠብቃችሁ። አይታል ነገር ተቀይሮ ነው የሚጠብቃችሁ። ነገር ተስተካክሎ ሰምሮ ነው የሚጠብቃችሁ። ስለዚህ እዚህ መጥቼ ለሁሉም ሰው ዩቲዩብ ለነሱ ለሁሉም ሰው እዩ እስቲ የወደሬ ቸርች ነበር የሚባለው እዚህ ይሄ ቸርች የወደሬ ቸርች ሲባል ዛሬማ ተወስዲናለች ስሉኝ ቀደም ሁሌ አንድ ሰዓት ነው የሚወጣው። ዋት የት ነው ሰፈርሽ? ሾገሌ ወደ አስኮ ታች። አዎ ሁሌ አንድ ሰዓት ላይ ነው የሚመጣው። ስንት ጊዜ ሆነሽ እዚህ መምጣት ከጀመርሽ? ይኸው ከጀመርክ 16 17 አሁን ሁለተኛ ወር የሆነች ነው። አዎ ዛሬ ግን ተጎበኘች። አዎ ባይዘዌ እሷ እኮ ገብታ ነው የተፈወሰችው። አሜን። ዛሬ ግን ማረጋገጫውን ጌታ ምልክት ሰጣት። አሜን። አሜን አትልማ? ጥያቄዎቼ ሁሉ እዚህ ቤት ነው መልስ የሚያገኙ ነበር። ብናለ በደንብ አሜን ብትል
ያው እዚህ ሳይሰለቹ አምላክ እንዳለ ያውቃሉ። ማን እንዳለ አምላክ እንዳለ ያውቃሉ። አሜን ነው። እዚህ የሚፈውስ የእውነት ከነስም ከነ ውስጥ ጓዳ የሚያውቅ እግዚአብሔር እውነት እዚህ ቤት ውስጥ አለ። እኔ ምስክር ነኝ። እውነት ሃሌሉያ! ለጌታ ክብር። ሰውየው ስለተናገረ አይደለም። ዛሬ የታመመ ትዳራችሁ የተፈወሰ ይሆን። ቤተሰቦቻችሁ የተፈወሱ ይሆኑ። ዘሮቻችሁ የተፈወሱ ይሆኑ። እግዚአብሔር ድንቅ ነው። አሜን። ግን ያለምልመው የልጆቹን ከፍታይ በዘመኑ አይቶ ማያውቀውን ክብር አሳየው። እያለመለምክ ውሰደው። ከዚህ በኋላ እግዚአብሔር ሆይ የቀረው ዘመኑ ላንተ ደስታ የሚኖርበት ይሁን። አንተ አሜን አትልም ወይ? አሜን። ላንተ ደስታ የሚኖርበት ይሁን። አሜን። ጭንገፋ ይሰበር። አሜን። ከልጆቹ ስራት አሜን። የልጅ ልጆቹን ወግ አሳየው። አሜን። በዘመኑ ሲኖር በክብር ይኑር። አሜን። ሊቀጥለው ምዕራፉ የድል አድርግ። አሜን። ተጠቀምበት። ሃሌሉያ። አክብሮ ይለፍ። አሜን። ዳዊት በራሱ ዘመን እግዚአብሔርን ሐሳብ አገልግሎ አረን ቢለው አንቀላፋ ይላል። ከዛስ ቅዱስ መበስበስን እንዳይ በዚያ ሕይወትን አይቶለታል እንደሚል ቃል ሕይወት አይቶልሃል። አሜን። መኖርን አይቶልሃል። አሜን። ልምላሜን አይቶልሃል። አሜን። ከፍታን አይቶልሃል። አሜን። ድልን አይቶልሃል። አሜን። ሃሌሉያ። አስደንቀው። አሜን። ባለው ዘመኑ ሲኖር ላንተ ደስታ ይኑር። አሜን። አዛጊና አድካሚ አይልቀጣ። አሜን። ቀኝ ጉልበት ይሁነው። አሜን። እንደ ልጅነት ወራት ኃይሉን አድስ። አሜን። አሁንም እየበረታ ይሄድ። አሜን። አሜን። ሃሌሉያ። ሰይ ክብር ለእግዚአብሔር መንፈስ አሜን። ቅዱስ ይሁን። አሜን። ሃሌሉያ። አሜን። ዘመን ሁሉ ይባረክ። አሜን። ሃሌሉያ። አገልግሎት ይስፋ አሜን። እስከ ዳርቻ ዓለም ድረስ ይሁን። አሜን። በኢየሱስ ስም ባርኬያለሁ። አሜን። ተቀብያለሁ። አሜን። አሜን። ጌታ ሆይ በእሷ ምክንያት የምድሯ ታሪክ ይለወጥ። አሜን። የዘሯ ታሪክ ይለወጥ። አሜን። የቤተሰቦቿ የወንድሞቿ የእሷ የሆኑ የዘር ማንዘር ነገር ይለወጥ። አሜን። አስገርም። አሜን። ታምር ይሁን። አሜን። የሚቀጥለውን ዘመናቸው የደስታ አርግ። አይተው የማያውቁትን ከፍታ ይዩ። አሜን። መደነቅን በዘራቸው ስራ። አሜን። አጥንቶቻቸውን አለምልም። አሜን። ነገር ይቀየር። አሜን። አዲስ ነገር ይሁን። አሜን። ሄደው ሲመለሱ ሊያከብሩ ይምጡ። አሜን። ጂሰስ ኔም አሜን። ፈውስሽ ለዘላለም የጸና ነው። አሜን። ደስታን ታያለሽ። ወደር የወደር ቸርች አሉኝ አለች እኮ ይሁንልሽ። ኢየሱስ ያለበት አይደል? ማን ያለበት? ኢየሱስ ያለበት ያስደንቃችሁ። አሜን። አሜን። የምትሄድ ሁሉ እግዚአብሔር ይቅደም። አሜን። የምትሄድ የምትረግጠው ምድር ውረስ። አሜን። አሁን ከፊት ያለው ፕሮግራም ላይ ያንተ ሳይሆን የእግዚአብሔር መገኘት ይቅደም። አሜን። ተባረክ። አሜን። ሁሉንም ውረስ። አሜን። ይወዳለሁ ወንድሜ። እኔም አኒሞ